በኢትዮጵያ የቴክኒክና ሙያ ሰልጣኞች ቁጥር በ3 ዓመታት ውስጥ በግማሽ መቀነሱ ተገለጠም። በኢትዮጵያ ባለፉት 3 ዓመታት ውስጥ ወደ ቴክኒክና ሙያ ትምህርትና ስልጠና ተቋማት የሚገቡ ሰልጣኞች ቁጥር ከ50 በመቶ በላይ መቀነሱ ተረጋገጠም። ይህ ከፍተኛ መቀነስ አገሪቱ የወጣቱን የስራ ኃይል በኢንዱስትሪ ክህሎት ለማብቃት እየጣረች ባለችበት ወቅት መከሰቱም በዘርፉ ባለሙያዎች ዘንድ ስጋት ፈጥሯል። የሀገር አቀፍ የቴክኒክና ሙያ ጥናት ሪፖርት እንደሚያሳየው በ2013 ዓ.ም የትምህርት ዘመን 478910 የነበረው የሰልጣኞች ቁጥር በ2016 ወደ 213663 ዝቅ ብሏል። ለዚህ ድንገተኛ የሰልጣኞች ቁጥር መቀነስ እንደ ዋነኛ መዋቅራዊ ምክንያት የተጠቀሰው የመግቢያ መስፈርቱ ከ10ኛ ክፍል ወደ 12ኛ ክፍል ከፍ እንዲል መደረጉ ነው። ይህ ፖሊሲ ለውጥ የሰልጣኞችን የእውቀት መሰረት ለማጠናከር የታለመ ቢሆንም በተግባር ግን በቴክኒክና ሙያ ኮሌጆች ውስጥ ሰፊ የሰልጣኞች ክፍተት እንዲፈጠር አድርጓል። ከዚህ በተጨማሪ ህብረተሰቡ ለዘርፉ ያለው የተሳሳተ አመለካከትና የቴክኒክና ሙያ ስልጠናን የዩኒቨርሲቲ መግቢያም ላጡ ተማሪዎች ብቻ ተደርጎ መወሰዱ ለዘርፉ መዳከም የራሱን አሉታዊ አስተዋጽኦ እያበረከተም ይገኛል። በትምህርት ተቋማት የሚሰጠው ስልጠና በገበያው ላይ ካለው ተጨባጭ የስራ ፍላጎት ጋር አለመጣጣሙም ሌላ ትልቅ ተግዳሮት ሆኖ ቀርቧል። ጥናቱ ዘርፉን ወደኋላ እየጎተቱ ያሉ 5 መሰረታዊ መሰናክሎችንም የለየ ሲሆን እነዚህም የዘመኑ የኢንዱስትሪ ልምድ ያላቸው አሰልጣኞች እጥረት፣ ከ10 ዓመታት በፊት የነበሩና ያረጁ የስልጠና መሰረተ ልማቶች፣ የግል ዘርፉ በስልጠና ሂደት ላይም ያለው ዝቅተኛ ተሳትፎ እንዲሁም የፋይናንስ እጥረትና እንደ አርቲፊሻል ኢንተለጀንስ ያሉ የዲጂታል ክህሎቶች በስርዓተ ትምህርት ውስጥ አለመካተታቸው ነው። በአፍሪካ ኢኮኖሚ ትራንስፎርሜሽን ማዕከልና በፖሊስ ጥናት ኢንስቲትዩት ትብብር የቀረበው ይህ ሪፖርት ዘርፉ በአስቸኳይ ካልዘመነ በሚሊዮን የሚቆጠሩ ወጣቶች የስራ ዕድል አደጋ ላይ ሊወድቅ እንደሚችል አስጠንቅቋል።